የመኪኖቹ ዋጋ በዚህ ሳምንት እየቀነሰ ይመስላል። እንደተለመደው ማንኛውም አይነት መኪና በአፋጣኝ መሸጥ የምትፈልጉ እኔን ኮንታክት ማድረግ እንዳትረሱ። ከትንሽ ኤሌክትሪክ መኪና በተወሰነ መልኩ ቅናሽን እያሳየ ነው። የሳምንቱን የመኪና ዋጋ ከብርሃን ሞተርስ አብረን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በዛሬው ፕሮግራማችንም የምንመለከተው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል የተመረጡትን እንዲሁም ደግሞ የዋጋ ቅናሽ የታየባቸውን ተሽከርካሪዎች ይዘንላችሁ ቀርበናል። ከሰሞኑ እንግዲህ በተለይ የኤሌክትሪክ ተሽከርካሪዎች በዚህ 4-5 ቀናት ውስጥ ከ400 እስከ 500 ሺህ ብር አካባቢ ቅናሽ አድርገዋል። በተለይ ቅናሽ ካደረጉ ተሽከርካሪዎች መካከል ቶዮታ BZ3X እስከ 400 ሺህ ብር አካባቢ፣ BYD ሽምፕላስ ወደ 500 ሺህ ብር አካባቢ እንዲሁም BYD C-Line ይህም 500 ሺህ አካባቢ ቅናሽ አድርገው የ9 ተሽከርካሪዎችን በዛሬው ዕለት እንግዲህ ሙሉ ዝርዝር መረጃ ነው ይዤ የቀረብኩት። ሁላችሁም ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ዛሬ ይወስኑ፣ ነገ በአዲስ ቤቶ ይኖሩ። 5 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። 5.2 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። ዛሬ ይክፈሉ፣ ዛሬውኑ ይግቡ። የቀሩን 3 ቤቶች ብቻ ናቸው። ይህን ልዩ ዕድል እንዳያመልጡ አሁኑኑ ይደውሉልን። ቤቶን ዛሬ ይረከቡ፣ ክፍያውን በምቾት ያጠናቁ። በቅድሚያም የምንመለከተው እንግዲህ ክቡራን ተመልካቾች ያው መረጃውን ነው ስለቀነሰው ዋጋውን ነው እንጂ ለማቅረብ የወደድኩት ግዙ የሚለውን አሁንም ቢሆን ሪከማንድ አላደርግም። አሁንም ቢሆን መቀነሱና መረጋጋቱ የሚቀጥል ጉዳይ ስለሚሆን ይህንን ከግንዛቤ ውስጥ አስገቡ። እንዲሁም ስለ ተሽከርካሪዎቹ አጠቃላይ ባህሪያት በዚህ ቪዲዮ ከገለጽኩኝ ሰዓቱ ረዘም ስለሚል አጠር አድርጌ ዋጋቸውን ብቻ እያሳወቅኩኝ ወደ እናንተ የማደርስ ነው የሚሆነው። በአንደኝነት ደረጃ ያስኩላችሁ እንግዲህ በተለይ ለቤተሰብ እጅግ በጣም ተመራጭ የምትባለው BYD E2 ናት። ይህች ተሽከርካሪ እንግዲህ ከዚህ በፊት እንደምታውቋት እስከ 4 ሚሊዮን 750 ሺህ ብር የነበረ ቢሆንም አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ወደ 200 ሺህ አካባቢ ቅናሽ በማድረግ ከ4 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እነዚህ ተሽከርካሪዎች 2025 ሞዴል መጨረሻኛው ወር ላይ ናቸው። 2026 አልገቡም። የተለያዩ የ2026 ሞዴል አዲስ የገቡ ተሽከርካሪዎች አሉ። በሌላ ቪዲዮም የምሰራላችሁ ይሆናል። ሌላው BYD ሽምፕላስ ነው። ይህ እንግዲህ በፉል ኦፕሽን አሁን ላይ እየተሸጠ ያለበትን የዋጋ መረጃ ስንመለከት ከዚህ በፊት ከ6 ሚሊዮን 250 ሺህ ብር ጀምሮ የነበረ ቢሆንም አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። አልፎ አልፎም 5 ሚሊዮን 950 ሺህ ብርም የሚባልበት ቦታ አለ። በሶስተኝነት ያስኩላቸው BYD ሶንግ ፕላስ ነው። ይህ ተሽከርካሪ ከዚህ በፊት ከነበረበት ወደ 150 ሺህ ብር አካባቢ ቅናሽ በማድረግ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 50 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። በአራተኝነት ደረጃ ያስኩላቸው BYD C-Line 5 ነው። ይህ ተሽከርካሪ በኤሌክትሪክ ነው። እንግዲህ ዛሬ ዋጋውን እየተቀበልኩላችሁ መረጃውን። ታዲያ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 680 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በአምስተኛነት ደረጃ ያስኩላችሁ BYD C-Line 6 ነው። ይህ ተሽከርካሪ በ520 ኪሎ ሜትር አሁን ላይ የቀረበበትን የዋጋ መረጃ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 900 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን በፉል ኦፕሽኑ ደግሞ ከ7 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው ቶዮታ BZ3X ነው። ይህ ተሽከርካሪ ከዚህ በፊት እንደምታውቁት ዋጋው እጅግ በከፍተኛ ሁኔታ እየጨመረ ያለ ተሽከርካሪ ቢሆንም አሁን ላይ ወደ 400 ሺህ ብር አካባቢ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው BYD ሊዮፓርድ 3 ይህ ተሽከርካሪ ሰሞኑን ጠፋ ብሎ ነበር። አሁን ላይ ከየት እንዳመጡት አላውቅም። ዞሮ ይህም ተሽከርካሪ እንግዲህ ዋጋው እጅግ በከፍተኛ ሁኔታ የቀነሰ ተሽከርካሪ ነው። አሁን ላይ ከቦታ ቦታ ልዩነት ቢኖራቸው
በአልትራው ከ8 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ሌላው አሁንም BYD ሊዮፓርድ 5 የመጨረሻው መኪናችን ነው። በ2026 ሞዴል ነው። ይህ ተሽከርካሪ እንግዲህ አሁን ላይ ለገበያ የቀረበበት ዋጋ። ይህ ተሽከርካሪ በነገራችን ላይ እጅግ ሌግጀሪ ከሚባሉ ተሽከርካሪዎች መካከል አንዱ ነው። ከዚህ በፊት እንደምታውቁት እስከ 19 ሚሊዮን 800 ሺህ ብር የነበረ ቢሆንም አሁን ላይ ግን ወደ 800 ሺህ ብር አካባቢ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ19 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ዛሬ እንግዲህ ከዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል የዘጠኙን ዋጋ መረጃ ነው ይዤላችሁ የቀረብኩት። እንደምታውቁት የዋጋ መረጃውን ብቻ ያቀረብኩላችሁ ሰፋ ያለ መረጃን እንዲደርሳችሁ ብዬ ነው። ምክንያቱም ስለ ተሽከርካሪ የሚሄዱበት ኪሎ ሜትር ምናምን ያንን ካልኳችሁ ወደ 4 ቪዲዮ መሰራት የሚችል ነበር። እናንተ ግን በአጠቃላይ ሁሉንም ያለውን የዋጋ መረጃ ንጽጽር እንድትወስዱ ብዬ ዋጋውን ብቻ ያቀረብኩላችሁ የእናንተን ጊዜ ላለመሻማት ነው። ዞሮ ያው ከዚህ በፊትም በተደጋጋሚ ስለ ተሽከርካሪዎቹ አጠቃላይ ባህሪያ ስለምገልጽ ዛሬ አጠር ያለ የዋጋ መረጃውን ላደርሳችሁ ብዬ ነው። እንግዲህ ከሰሞኑ የኤሌክትሪክ ተሽከርካሪዎች በዚህ 4-5 ቀናት ውስጥ ዋጋቸው እየቀነሰ ይገኛል። በመጀመሪያ እዚህ ድረስ የቆያችሁ ቻናል ቤተሰቦች ኮመንት ላይ አንድ ቁጥርን ጻፉልኝ። እንግዲህ የኤሌክትሪክ ተሽከርካሪዎች በተለይ አሁን ላይ ዋጋቸው እየቀነሰ ያለበት ምክንያት ምንድን ነው? ከዚህ በፊት እንደምታውቁት በነዳጅ የሚሰሩ ተሽከርካሪዎች ከታገዱ እንግዲህ ወደ 7 ወር አካባቢ ይሆናል። ያ ማለት ጅቡቲ ላይ መጥተው የቆሙ እጅግ በርካታ የነዳጅ ተሽከርካሪዎች አለ። አውሱዙ እንዲሁም FSR እጅግ በርካታ ሲኖትራክም ዞሮ አሁን ላይ ከሰሞኑ ይገባሉ ተብሎ ይጠበቃል። መረጃው ወዲያው የምሰራላችሁ ነው የሚሆነው። ፍቃድ አግኝተው ይግቡ ሲባሉ በቀጥታ የምሰራላችሁ ይሆናል። አሁን ላይ በነዳጅ የሚሰሩት እነዚህ የጭነት ተሽከርካሪዎች ዋጋቸው እጅግ በጣም የተጋነነ ነው። ምክንያቱም ቢኖር እንኳን የለም የምርት እጥረት አጋጥሟል እያሉ ዋጋውን ስለሚጨምሩት እንደገቡ የምሰራላችሁ ይሆናል። ነገር ግን የኤሌክትሪክ ተሽከርካሪዎች ዋጋቸው በዚህ 4-5 ቀናት ውስጥ እየወረደ ይገኛል። አሁንም ቢሆን ረጋ ማለት እንግዲህ የረጋ ወተት ቅቤ ይወጣዋል እንደሚባለው ረጋ ያለ ሰው ተጠቃሚ ይሆናል የሚለውን ከግምት ውስጥ ነው የማስገባው። አሁንም ቢሆን የኤሌክትሪክ ተሽከርካሪም ሆነ የነዳጅ ተሽከርካሪ ለመግዛት ያስባችሁ የቻናል ቤተሰቦች ረጋ ብላችሁ ብትጠብቁ መልካም ነው ለማለት ያክል እወዳለሁ። ሌላ እንግዲህ በ2026 ሞዴል እጅግ በርካታ የኤሌክትሪክ ተሽከርካሪዎች በመዲናችን አዲስ አበባ የመኪና ገበያ ላይ እየገቡ ይገኛሉ። እኔም በቀጣይ እንግዲህ የ2026 ሞዴሎችን እየተከታተልኩ የማደርሳችሁ ነው የሚሆነው። ሌላው የሚሰራላችሁ ተሽከርካሪ ዝርዝርን ኮመንት ላይ ጻፉልኝ፣ እኔም የምሰራላችሁ ይሆናል። እንግዲህ ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።